ሄርሜላ ኧረ ውሃ ቢሆን እስኪ ውሃ መኪና ውስጥ አለ ቶሎ በል ሄርሜላ ወይኔ ጉዴ ፈላ ሄርሚ አንቺ ሄርሜላ ሄርሜላ ኧረ ውሃ ይዛችሁላት ነው ቶሎ በል ይፋ አፍሬም ተለበል ይፋ አዝነሽ እውነት አንቺ ለሄርሜላ አዝነሽ አንቺ ክፉ ማለት ነው ማለት በቃ እኔ የእውነቴን ነው የምላችሁ በቃ እንዴት እንደተቃጠልኩኝ እንዴት እንዳናደደች እንጂ ሴትዮ ማለት ነው ሰው ልጅ በዚህ ልክ ክፉ ይሆናል በዚህ ልክ እንደዚህ መርዝ ይሆናል አስመሳይ በጣም ነው የምታስመሲ በጣም ማለት ነው እባብ እኔ እንዳንቺ አይነት ሰው አይቼ አላቅም እንዳንቺ አይነት ሰው አይቼ አላቅም ደግሞ ባንቺ ያንቺ እንትን ሳይጨርስ ወይ ደግሞ ያንቺን እንትን ተናደዴት እንዴት እንደዚህ ትሆናለች እንዴት እንደዚህ አብርሃም ላይ ያደረግሽው ሳይንስሽ አብርሃም ላይ መጣሽ ተጫወትሽባቸው አንቺ እነዚህ ልጆች ላይ ተጫወትሽባቸው እኔ እኮ ማለት ነው ግራ የገባኝ ማለት ነው አብርሃምን ኦኬ አደደብሽው ልጁን ማለት ትንሽ ነው የቀረሽ በቃ ሰው ልጅ በዚህ ልክ ዲዳ ይሆናል እንዴ በዚህ ልክ ደነዝዛል እንዴ ጋይስ በሰላም በዚህ ልክ ደነዝዛል ብላችሁ ታስባላችሁ እቺ መጥፎ ምን አይነት አንቺ ቆይ ምን አይነት ቤተሰብ ነው ያሳደገሽ ምን አይነት ቤተሰብ ነው ያሳደገሽ እኔ ጥያቄ ማለት ነው በጣም ነው ያሳዘነችኝ ሄርሜላ ጌታ ነው የምላችሁ እስከ መጨረሻ ድረስ ቪዲዮን አዳምጡ ፋሚሊ አንድም አለ አንጠልጥዬ እንደ እባብ መብላት የምፈልገው ይሆናልች ቅጥል ያደረገኝ ማለት ነው ኦኬ የሷ አይበቃ አልበቃ ብሎን እሱ ደግሞ ሲጨመር አስባችኋል ሰው እንደዚህ ክፉ አንቺ አሁን ሄርሜላ ስትወርቅ ሄርሜላ ስትነቅል አዝነሻል እውነት አዝነሽ አንቺ ለሄርሜላ አዝነሽ ማለት ነው ጅልሽን ፈልጊ የምታጃጂ ሰው ፈልጊ እኛ ንጃጅ አይደለሽም እሺ ይሄኔ በሞተች እያልሽ ነበር አንቺ አንድ ነገር ትሁን ሄርሜላ አንድ ነገር ትሁን ከአናትሽ ላይ አንወርድም እንደ እባብ ነው የምንጠመጠምብሽ ኦኬ እንደ እባብ አንቺ በሰጠሽው ልክ እኛ ምን ሰጥሻለን የሄርሜላ ቤተሰብ ራሱ ዝም ይበል ማለት ነው ክፉ አውሬ ሄርሜላ ኧረ ውሃ ይዛችሁላት ነው ቶሎ በል ይፋ ሄርሜ እያስደምጥሽ ነው ሄርሜላ ከዚህ በፊት እንደዚህ ትወድቃለች እንዴ ሚኪ አልፎ አለባታ ሄርሚ ቶሎ በል ሀፍጥ ነው እቺ አሁን ለሄርሜላ አዝነሽ ነው አይደል አሁን ስለሚያይሽ ሰው እቺ ልጅ ለሄርሜላ አዝና ነው ይላል የሚያይ ሰው አንቺን የማያውቅ ሰው አዝነሽ አይደለም ይሄኔ በሞተች ይሄርሽ ነው አንቺ በልብሽ ማለት ነው የልብሽን መርዝ መሆንሽን እናውቃለን መርዝነትሽን አይደለም ሚዲያ ማለት ነው ሁሉም ሰው ያውቃል በዙሪያሽ ያሉ ሰው ያውቃል እኛ ደግሞ ማለት ነው በመነጽር ነው የምንመለከትሽ አንቺ በመነጽር ማለት ነው አንቺ ክፉ በዚህ ዘመን ማለት ነው በዚህ ማለት ሰው ልጅ ወደ እግዚአብሔር መጠጋት የነበረበት ባለበት ጊዜ ማለት በቃ ጊዜያችን አጭር በሆነች ጊዜ ጦንቃይ ቤት የምትሄድ ሴት አንቺን አየው እኔ ማለት እግዚአብሔር አምላክ አንተ በቃ የልጅህን እንደው ንጹህ ሴትና አስተዋይ ሴት ብትሆኝ እኮ በቃ እኔ የልጄን አባት እወዳለሁ አፈቅረዋለሁ መልስልኝ ብለሽ ወደ እግዚአብሔር ትጸልያለሽ እንጂ ጦንቃይ ቤት ሄደሽ ልጁን እንደዚህ አታደነዝዥም ነበር ኦኬ እኔ አስረግጬ ነው የምነግርሽ አስተዋይ ሴት ይሄን አታረግም ሄርሚ ቶሎ በል ሀፍጥ ነው ኧረ ውሃውን አፍጥነው ምን ሊያደርግላት ነው ማለት ጠባት ፊቷን እንግዲህ ማለት ነው ሰምታችኋል አብርሃም
ምን ያህል እንዳደነዘዘች እቺ ሴትዮ ውሃ ምን ያደርግላታል ይላል። ልጅቷ ወድቋ ማለት ነው። እንደዚህ ወድቃ ጤነኛ ቢሆን አብርሃም እንደዚህ ላልበስ ታስባላችሁ ቤተሰቦቼ? ያ አይደለም ለሚወዳት ለሚያፈቅራት ሴት ይቅርና ለመንገደኛ የሚራራ ልጅ ለሚወዳት ለሚያፈቅራት ለሄርሜላ እንዴት አይደነግጥም ብላችሁ ታስባላችሁ? አስረግጬ ነው የምነግርሽ አዳሜ ማለት ነው። አስረግጬ ማለት ነው። አስተዋይ ሴት ጦንቃይ ቤት በመሄድ አይደለም ባሏን የምትመልሰው። እሺ አስተዋይ ሴት ወደ እግዚአብሔር ትቅረብና እንባዋን ታፈሳለች። እግዚአብሔር ሆይ እኔ የልጄን አባት ወደዋለሁ እና አንተ ወደ ቤቱ መልስልኝ እያለች ትጸልያለች። በቃ እግዚአብሔርን ትታገሰዋለች። እዚህ ደረቷ ላይ አድርግላት። እዚህ ደረቷ ላይ አድርግላት። ደረቷ ላይ አድርግላት። ይኸው አምጣው እጄ ላይ አድርገው። እጅሽ ራሱ ይቀባል። ደግሞ እጅሽን ከልጅቷ ላይ አንሺ እንጂ ቀፋፊ ማለት ነው። ሁሉ ነገር በቃ የሆነ እንትን ብሎ ጋይጽ እንዴት እንዳናድረኝ አብርሃም በዚህ ልክ ምን ሆኖ ነው የደነዘዘው? ምን ሆኖ ነው ልጁ እንደዚህ የደነዘዘው? ምን ሆኖ ነው? የት ሀገር ጦንቃ ሄደሽ ነው ልጁን እንደዚህ ያደነዘዝሽው? አንቺ ደነዝደንዝዝ እንደዛ ለሰው ልጅ የሚራራ እንደዛ ንጹሕ ልብ ያለው ልጅቷ እንደዚህ እየተሰቃየች ቆሞ የሚያየው ምን ሆኖ ነው? ምን ሆነው ነው? ምን ተፈጥሮ ነው? ጋይስ እኔ አሁን ሳስበው ማለት ነው የአብርሃም ወንድም ኤፍሬም ራሱ እቺ ልጅ በቃ ይሄ ልጅ ላይ እንደዚህ ካደረገች የልጁ አባት ላይ እንደዚህ ካደረገች ኤፍሬምን አደንዝዛ ነው ከእሷ ጋር እንዲሆን ያደረገችው። እኔ አሁን እየመሰለኝ ያለው እንደዛ ነው። ምክንያቱም ልጁ ኤፍሬም ወዶ አይመስለኝም ከእሷ ጋር እንደዚህ የሚሆነው ወዶ አይመስለኝም። እኛ እስከ ዛሬ ኤፍሬም በጣም ብዙ ነገር ተናግሬዋለሁ እኔ ራሴ በጣም ብዙ ነገሮች ልጁ ምን ሆኖ ነው ማለት በቃ ልጁ ቃኤል ነው ምናምን በጣም ብዙ ነገሮችን ብያለሁ። አሁን እኔ አብርሃም እንደዚህ ሆኖ ሳይ ልጁ ወዶ አይደለም እንደዚህ እየሆነ ያለው። ጋይስ ሄርሜላ አንዴ አውራኝ ምናምን እያለች ኤፍሬም እሷ ያለችህንን ነገር ንገረኝ አለኝ ይላል አብርሃም ማለት ነው። አብርሃም እኮ ስቲል እንደዛም እንኳን ሆኖ ማለት ነው እንደዚህ አይነት በዚህ ሁኔታ እንኳን ድንዝዝ ብሎ ማለት ነው ቤተሰብ ሄርሜላን ይወዳታል ይታያል። የሆነ ፊቱ ላይ ታዩታላችሁ ምናምን እንባዋን ሲጠርግ በአይን አይቼዋለሁ እሷ ስታለቅስ። አብርሃም ዛሬም ሄርሜላን ይወዳታል። ኔቨር ኤቨር አብርሃም ይነቃል። ኔቨር ኤቨር ማለት ነው። አንቺ ደንዝዝ ማለት ነው። ጥንቁልናሽ አይሰራም። እኛ እህቶቹ አለንለት፣ ጸበል እንወስደዋለን። ኦኬ ትናንሻ ደህና ነኝ ነው ደህና ነኝ። ራስሽን እያመመሽ ነው? ደህና ነሽ አይደል ኤርሚ? ተመስገን። ዋናው ኤርሚ መንቃቷ ነው። ግን እኔ በጣም ነው ሆነ ለመናገር በጣም ነው ያሳዘነችኝ ኤርሜላ። በዚህ ዘመን ማንም ለወንድ ብሎ አይታመምም። ኦኬ ስለምትወደው ነው አብርሃምን ስለምትወደው እንደዚህ ሆና በማየቷ ራሱ በጣም ልጁ እንደዚህ ሆና በማየቷ ራሱ በጣም አይደለም ለሷ ለእኛ እንኳን ምን ያህል ከባድ እንደሆነ ታውቁታላችሁ ቤተሰቦች። ስንቶቻችሁ እያለቀሳችሁ እንደሆነ አውቃለሁ። እና ሄርሚ ደግሞ አብርሃምን ምን ያህል እንደምትወድ ታውቁታላችሁና ብቻ እኔ ምንም አልልም። እግዚአብሔር መልካሙን ቀን ያምጣልን። የዚህን ልጅ እውነት ደግሞ ፈጣሪ ያሰማል። ኦኬ ሌላ ምንም አልልም። ምንም እኔ ሩታንም ምንም አልላትም። ደመቁም ማለት ነው። እቺ ጦንቃይ እሷን የምትከተሉ ሰዎች እናንተም ራሳችሁ ጦንቃዮች ናቸው። እሺ ጦንቃይ የጦንቃይ እንትን አሽቃባጭ ናችሁ። በጣም ብዙ ነገሮች እየመጡልኝ ነው። ጊዜ ሳገኝ እያንዳንዷን አምጥቼ ዘረግፋለሁ። እዚህ ጋር ጠብቁኝ። ቀን ሁሉንም ነገር ይፈታል። እነ ቡዜም እኮ ዝም ያሉት ማለት ነው። ዝም ያሉት ምክንያት አላቸው። እኛ የአብርሃም ቤተሰብ ለምን ዝም አለ ምናምን እያለ ነው። ግን ሁሉም ጋይዝ ሁሉም በጊዜው ነው የሚፈታ እና ቪዲዮዎች ከመጨረሻ ድረስ መመልከት እንዳትረሱ ፕሊዝ።
ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ ኢትዮጵያውያን የሀገሬ ልጆች ሁላችሁም ቪዲዮ እስከ መጨረሻ ድረስ መልከት እንዳትረሱ። ወዳችኋለሁ። ቻናሌ ሰብስክራይብ ማድረግ እንዳትረሱ። ቤተሰብ የሆነ ነገር ገጥሞ ማሰማሪያም በጣም አዘነው ጋይስ ቪዲዮ መቅረጽ እና ድምፄ ሳይገባ ቀርቶ ነው። ድምፄ ኦቨር ቮይስ ነው እያደረግኩኝ ያለሁትኝ እና ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። አንድ ሰውዬው አለ አጥቤ ማሰጣውን አስገባላችኋለሁ። እንዴት እንደተቃጠልኩ ጋይስ፣ እንዴት በቃ ምን ብዬ ልንገራችሁ። ቅጥል ነው ያደረገኝ። ቅጥል ታውቃላችሁ? ቅጥል ማናውቀውን አብርሃም እንዴት ልንመለከት ቻለን? ይሄ እንዴት እናንተ ጋር አይመጣም? ይሄ መተት ነው ምናምን ካላችሁ ዛሬ ላይ አብርሃም እንደዚህ መሆኑ መተት ተደርጎበት እንደዚህ አንገት ወርቅ እዚህ ጋር ምናምን መስቀሉ ነው ምናምን የምትሉ ሰዎች እኔ ጤነኝነታችሁ ያጠራጥረኛል። የመተት ልምድ ስላላችሁ ነው ሁሉንም ነገር መተት ነው የምትሉት እንጂ ስፔልስቲ የመተት ልምድ ስላላችሁ እውነት አንተ ነገ በየጠንቋይ ቤቱ መዞሩ እሺ ላይክ እንደው በቃ ጠንቋይ የሚባል ያለፈበት ቦታ አላለፍኩም ልትለን ነው እኮ አንሰማህም እኛ። እሺ ሁላችንም እናውቃለን። መስቀል ማለት እኛ የምናመልከው ክርስቶስ የተሰቀለበት ነው። መስቀል ማለት የተከበረ ነገር ነው። ግን አንተ ለምትጠቀመው ነገር ይወስናል። ኦኬ፣ ስለ መስቀል ደግሞ በደንብ ተማር። እውቀት እንዳለ ሰው እዚህ ጋር ቦጭራቃ ቪው ወደ ቪው አንተ አንዳንዴ ለሄርሜላ እንትን ይላል፣ ለሄርሜላ ይናገራል። አንዳንዴ ለሩታ ያሽቃብጣል። ቪው በሩታ ምክንያት ከጨመረለት ወደ ሩታ፣ ቪው በሄርሜላ ጉዳይ ከቀዘቀዘበት ደግሞ ወደ ሩታ። በቃ አቋም የሌለ አቋም ቢስ አቋም ይኖረ። መጀመሪያ ሄርሜላ ናት ትዳሯን ያፈጡ ጋይስ። ሁሉንም ነገር እዚህ ጋር ማውጣት አልፈለግኩትም። ማርያምን በጣም ብዙ ነገሮች ሲናገር ነበር ይሄ ልጅ ማለት ነው። በጣም ሄርሜላ ላይ በጣም ስትሄድባት ነበረ። ክብረ ቢስ። ለምን ክብርህን አትጠብቅም? ሩታ ማነት ሄርሜላም እህት ናት። ቢሆን አንተ ትክክለኛ ሰው እውነት በትክክል የምታስብ በትክክል እውነተኛ ሰው ብትሆን ማለት ነው። እሺ ሁሉም ሰው ጋር ስህተት ሊኖር ይችላል። ሄርሜላን ግን በዚህ ልክ እንድትናገረት አልፈቅድልም ከዚህ በኋላ ማለት ነው። ፎቶን ዘግዝቄ ነው የምሰድብህ ከነ ልጅ ማለት ነው። ስነ ስርዓት ይኖርህ። በቃ መናገር ካለብህ በስነ ስርዓት ተነጋራት። ሄርሜላ ሰይጣን አይደለችም የሰውን ትዳር የምታፋታ። ከተፋታ በኋላ አይደለም በአደባባይ ላይ ፍርማ ቀደድኩ ቅደድልኝ ብላ እያበደች አይደለችም ማለት ነው። ስንቱ ነው ኢትዮጵያ ውስጥ ሚስቱን ቁጭ አድርጎ አልተፋታውም ብሎ ቀለበት እያደረገ ከሌላ ሴት ጋር የሚሄደው ኮቶታ። ንጹህ ያጫውታል እንዴ? አስረግጬ ነው የምነግርህ። ክብረ ቢስ ጋይስ። ሄደባት በቃ ልጅቷን ሄደባት እስኪ በቃት ድረስ ማለት ነው። ልክህን ወቅ። እሺ ልክህን ወቅ፣ ማንነትህን ወቅ። ማንም እንደ እኔ እንኳን ማለት ነው ሩታን በዚህ ልክ አልተናገርኳትም። እኔ እንኳን ማለት ነው ማንም ሰው ሩታ እንደዚህ አንተ እንደ ኤርሜላ እንደተናገርካት ማናችንም አልተናገርናትም። መርዝ ስንት ነው የከፈለች ሩታ? ስንት ከፍላክ ነው እንደዚህ ይህን ያህል እንደዚህ ብትንቦጫረቁ? ስንት ብትከፍል ነው? አብርሃም በእግዚአብሔር ሩታን ነው የሚፈልገው እሱ። ሩታን ነው የሚፈልገው እሱ ምናምን። ተው እንጂ አብርሃም ሩታን ፈልጓት። እውነት በል እስቲ። አንተም ጀዝባ አድርጎሃል ኦልሬዲ። አብርሃምማ በቃ ጨረሳችሁት።